ሰንበት መሰለኝ በደንብ አይታየኝ። ልክ ነህ። ድርሳነ ሰንበት ምን ይላል? ከዛ ለሰዓል ከማሪ ሳልና ከማሪ በማን የታተመው ይላል? ብታነብልኝ አሪፍ ነው፣ ጊዜን እንዳልገለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ታተመ በ2013 ዓ.ም ማለት ነው። ይሄ ደግሞ ህገወጥ ነው። ይሄ ህገወጥ ነው። በራሳቸው ሐሳብ አንዱ ይሄን ይላል፣ አንዱ ይሄን ይላል። በራሳቸው ባመጡት ሐሳብ የታተመ በራሳቸው ሐሳብ ነው፣ የሰው ሐሳብ ነው። ይሄ ጳውሎስ ደግሞ እንደተናገረው ሁለተኛው ቆሮንቶስ ምዕራፍ 11:5 ላይ ደግሞ በእግዚአብሔር ሐሳብ ላይ የሚነሳውን ከፍ ያለውን ሐሳብ የሰዎችን ሐሳብ ዝቅ እናደርጋለን አለ። እኛ የሰዎችን ሐሳብ የክፉን ሐሳብ ዝቅ ማድረግ እንጂ እነሱ የጻፉትን ደግሞ አንቀበልም። በራሳቸው ስርዓት በራሳቸው አካሄድ ተጠረቃቅሞ መነኮሳት የተለያየ ነገር ስለጻፉት ይሄንን ልቀበል አልችልም። ይሄንን እስኪ ላንብብልህ ካላወቀው ማለት ነው። እሺ አላውቀውም። ድርሳነ ሰንበት ገጽ 49 ምዕራፍ 17 ክርስቲያንን ስለሚሉ ሰዎች ይላል አርስቱ ማለት ነው ርዕሱ። ከዚህም በኋላ በገሃነመ እሳት የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻፈችው በትንሣኤ ዘጉባኤ ቤት ማተሚያ ቤት በራሷ ማተሚያ ቤት የታተመ በራሷ ሊቃውንት የተዘጋጀ መጽሐፍት ነው። ልብ በሉ። ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ጸሎትን ከጸለይላቸው በኋላ ከአባቱና ከመንፈስ ቅዱስ ከባሕርይ ሕይወቱ ጋር ያስታርቃቸው ዘንድ ያቀርቧቸዋል። መድኃኒታችንም ኢየሱስ ማለት ነው ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል አለ። ጌታችን ኢየሱስ ክርስቶስ በሰማያት አብን ይለምነዋል እያለች ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ወንድሜ ምን ትላለህ? የት ውስጥ ያሉትን ለየት ውስጥ ላሉት ነው የሚለምንላቸው? ከሲኦል ውስጥ ያሉ ክርስቲያንን ብለው ለሚሉ ሰዎች ክርስቲያንን ብለው ለሚሉ መላእክት ከሲኦል ውስጥ ሄደው አምጥተዋቸው በአብ ፊት አቅርበዋቸው ኢየሱስ ስለነሱ ጸሎት ይጸልይላቸው ዘንድ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ የነበረ በገሃነም ውስጥ የነበሩትን ነፍሳት እያፈሱ እየዛቁ እያመጡ በጌታ ፊት ያቀርባሉ። የጌታ ስራ ደግሞ መጸለይ ነው። ወደ አባቱ እና ወደ ባሕርይ ሕይወቱ ወደ መንፈስ ቅዱስ። ከዛ ከጸለያላቸው በኋላ በጸሎቱ ያስታርቃቸዋል። ከዛ መላእክት ወደ አማረች ወደ ተወደደች መንግስተ ሰማያት ይወስዷቸዋል ይላል የኢትዮጵያ ኦርቶዶክስ። ይህማ ስህተት ነው። ፍርድ እኳ እንደ ተፈርዷል ለዘላለም። ስለዚህ ፍርድ ኢየሱስ ክርስቶስ ለፍርድ አይመጣም ማለት ነው። እንደዛ ከሆነ ሄደው በዛ በሲኦል ያሉ ሰዎች እየተዛቁ እግዚአብሔር ኢየሱስ ክርስቶስ መላእክቶች ሄደው የሚያወጧቸው ከሆነ ጌታ ኢየሱስ ክርስቶስ ለፍርድ ወደዚህ ምድር አይመጣም ማለት ነው። እንግዲህ በጌታ ምጽአትም አናምንም ማለት ነው። እንደዛ ከሆነማ ለምን ይመጣል ኢየሱስ ክርስቶስ? ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተሳስታለች ማለት ነው። መጽሐፉ ተሳስቷል። አሁን መጽሐፉን የጻፈችው ቤተክርስቲያኒቱ እኮ ናት። ስህተት ነው። በራሷ ማተሚያ ቤት ማን ነው ባዕድ ሰው ሊያስገባባት የሚችለው? ራሳቸው ናቸው ጻፊዎች። ወገኖች ከታች ጴንጤ ነው ተሐድሶ ነው እሱ ኦርቶዶክስ ነኝ ብሎ ነው የገባው። ወገኖቼ አሁን በቤተክርስቲያን ውስጥ እውነትን የሚቀበሉ ሰዎች ተሐድሶ ነው በሶ ነው እንትን እኮ ነው የዚህ ዓለም ገዢ ሰይጣን ዲያብሎስ እኮ እውነቱን ስትናገረው ያለመሸነፍ ስም ነው የሚቀባ። ቻሉት እንግዲህ የቤተ ክህነት ሰው ነው የሚቀባ። ዳዊት 115 17 እና 18 ምን ይላል መሰለ? አቤቱ እኛ ሕያዋን የሆነን ማን ነው? አቤቱ ሙታን የሚያመሰግኑ አይደሉም ወደ ሲኦል የሚወርዱ ሁሉ፣ እኛ ግን ሕያዋን የሆነን ከዛሬ ጀምሮ እስከ ለዘላለም ዓለም ስምህን እንባርካለን አለ ዳዊት። አቤቱ ሙታን የሚያመሰግኑ አይደሉም። የሞቱን ሰዎች እኮ ያድናሉ ብሎ የሚጸልዩ ሰዎች አሉ። ወደ መቃብር የወረዱትን እኮ ያድናሉ ብሎ የሚያመሰግኑ ሰዎች አሉ። ዳዊት ደግሞ ሙታንም የተቀበሩ ሰዎችም አይሰሙም፣ በሕይወት ያለ ሰው በክርስቶስ ያመነ ሰው ነው እንጂ ጸሎት የሚሰማ አያመሰግኑም ብሎ ዳዊት ነግሮናል። ይህንን ብትላቸው የሚቃወሙ በራሳቸው ሐሳብ የሚመላለሱ እኮ ናቸው።
ገና ብዙ ነገር ይለዋል እኮ ቤተክርስቲያኗ። እነ ጳውሎስ እኮ ታስረዋል በገበያ ላይ ወንጌሉን ለመሰከራችሁ ለምን ተናገራችሁ ተብለው። ጴጥሮስ እኮ ታስሯል። እዚያ በኋላ ምን አለ? እኛ ያየነውን የቀመስነውን የዳሰስነውን ምን እንናገራለን። ዮሐንስ እኮ አንደኛ ዮሐንስ ላይ ተናግሯል። እኛ ያየነውን የሰማነውን የዳሰስነውን ምን እንላለን? እንናገራለን። ስለዚህ ሐዋርያቶች ምንድነው? ተዘከሩ መኳንንቲክሙ ዘነገርክሙ ቃለ እግዚአብሔር፣ የእግዚአብሔር ቃል የነገሯችሁን ዋኖቻችሁን አስቡ ስለሚል እኛ ደግሞ የእግዚአብሔርን ቃል አንጨምርበትም አንቀንስበትም። ኦርቶዶክስ ነኝ። በግዴታ ማስወጣት አለ? ማንም አያስወጣም። ማንም አያስወጣም። ማንም አያስወጣም። ኦርቶዶክስ ቤተክርስቲያን የእኔ ናት። ማንም ንቅንቅ አያደርገኝም። ሄጄ አቁሜ አስቀድሼ እውነቱን እውነት የሰይጣንን ወደዛ ወርውሬ የሰዎችን ሀሳብ ምን ይላል መሰለ? ዮሐንስ ወንጌል ምዕራፍ 12 ከቁጥር 42 ላይ ምን አለ መሰለ? ከጻፎችና ከፈሪሳውያን ከአለቃዎች ከመነኮሳቶች ከጳጳሳቶች ከዲያቆናቶች ከማህበረ ቅዱሳን ኃላፊዎች ከሰንበት ተማሪዎች ከዋናዎች ከጻይፍቶች አንዳንዶች ምን አውቀውት ነበር፣ በእርሱ አምነው ነበር ይላል። ካመኑ በኋላ ግን ከምርፋቁ ከዚህ ከሚበላው ከእንጀራው ከግብረ ሰላሙ ከምርፋቁ ከዚህ ከዘኬው ከሚለመነው ከምናምኑ እንዳያስወጧቸው ሰዎችን ፈሩና ከምኩራብ እንዳያባረሯቸው አልመሰከሩለትም። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል። ለዚህ ምድር ብዬ ደግሞ ለሰው ክብር አልኖርም፣ ለእግዚአብሔር ነው የምኖረው። ኦርቶዶክስ ነኝ። ለዚህ እውነት ጭብጨባ ያስፈልገውም። በእውነት ጌታ ራሱን ያለ ምስክር አይተውም። ጌታ ራሱን ያለ ምስክር አይተውም። የትኛውም ቦታ ልጆች አሉት፣ የትኛውም ቦታ ትውልድ አለው። ልብ በሉ። ኦኬ። ሰው ከንግግሩ ይታወቃል። ሰው ከጠጣው እውነት ይታወቃል። የትኛውም ቦታ ላይ ኦኬ፣ የትኛውም ቦታ ላይ እውነት ለመናገር የትኛውም ቦታ ላይ ይህንን እውነት የያዙ ሰዎች ኦኬ፣ አየህ፣ ትውልድ አለው እግዚአብሔር ማለት ነው። እኛም ውጡ ብለን አንልም። እንደዚህ አይነትን አገልጋዮች ተቀመጡ፣ እዛው መስቀል እያሳለማችሁ ጠጋ ሲይዛችሁ ንገሯቸው። በቃ አሁን 35,000 የነፍስ ልጆች ያሉኝ እነሱ ሁላ እንደኔ ነው የሚከታተሉት። እነዚህ ጣዖታትን ዝክዝክን አያመልኩም። የሚያስወጧቸው ናቸው። እነሱንም እንደነ እስጢፋኖስ ዋጋ እንከፍላለን። አለቀ። ጴጥሮስ ምን አለ መሰለ? ጴጥሮስን አትቀበል ማለት ነው ኦርቶዶክስ ቤተክርስቲያን። ሐዋርያው ጴጥሮስ እንኳን ትቀበላለች፣ ታምናለች እኮ በጴጥሮስ። ጴጥሮስ ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 1 እና 2 ምን አለ? ነቢያት ሐዋርያት የመሰከሩትን እኛ ደግሞ በእነሱ ተመርኩዘን እሱን ቃል እንናገራለን ያሉ። እንደውም ሌላ ቦታ ምን አለ መሰለ? በሰው የሚታመን ስጋ ለባሹን ደግሞ ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ እርሱ ምን ያለ ነው? የተረገመ ነው። መረገም አልፈልግም፣ በሰው አላምንም። እኔ በአምላኬ በመድኃኒቴ ሰማይና ምድር በሰራ በእርሱ ነው ማመን። ሁሉ በእርሱ ሆነ ነው እንጂ የተባለው ሁሉ በጳጳሱ ሆነ አይደለም የተባለው። ሁሉ በቄሶች ሆነ አይደለም የተባለው። ሁሉ በእርሱ ነው የሆነው። በእርሱ የሆነው በሆነው በእርሱ ነው ማመን። እኔ ግን ሁሉ ነገር እኮ መጽሐፉ እንደዛ ይበል እንጂ እኮ በቤተክርስቲያኒቱ መጽሐፍት ሰማያትና ምድር እኮ የተፈጠረው በአባ ጊዮርጊስ ዘጋስጫ መጽሐፍት ላይ ያውቁታል ብዬ ያውቁታል ብዬ በደንብ አምናለሁ። እንዝራ 7 መጽሐፍት ላይ አይ ቲንክ ዘረቡ ላይ ይመስለኛል ሰማያትና ምድር እኮ የተፈጠረው በማርያም እኮ ነው፣ ስላንቺ ነው የተፈጠሩት እኮ ብሎ ይላል። ዘፍጥረት እኮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው እና የአባ ጊዮርጊስ ዘጋስጫ መጽሐፍ እንዴት እናድርገው? ስለዚህ ሁለት ፈጣሪ ያለ ማለት ነው። በመጽሐፈ ሰዓታት ስብዓተ ፍቁር ላይ እምቅድመ ሰማይ ወምድር ብሎ የሚለው ላይ እሷም ፀሐይና ጨረቃ ሳይፈጠሩ ከዋክብትና መላእክቱን ሁሉ ጭምር እንደምታዛቸው ፀሐይና ጨረቃ ሳይፈጠሩ አስቀድማ እንደነበረች ይናገራል። ፈጣሪ እንደሆነች ማለት ነው። ሰማያትና ምድር ሳይፈጠሩ ማርያም በአምላክ ልቦና ሳይሆን ነበረች ይላል።
እንግዲህ የቤተ ክህነት ሰው ስለሆኑ ስለሚያውቁት ማለት ነው። ነበረች ይላል በአኗኗራ ነበረች ይላል እንጂ በአምላክ ሕሊና በታምረ ማርያም ላይ እንደሚለው አይደለም። ስብሐተ ፍቁር ላይ ታምረ ማርያም ነው የመጽሐፈ ሰዓታት ላይ ማለት ነው። ስለዚህ ማርያም እኮ ዓለም ሳይፈጠር አስቀድሞ የነበረች መላእክት የሚላላኳት የነበረች ፀሐይና ጨረቃን የፈጠረች ተብሎ በቤተክርስቲያኒቱ መጽሐፍ ተጽፏል። ስለዚህ በኦርቶዶክስ ቤተክርስቲያን እንደዚህ አይነትም ትምህርት አለ፣ ያው የሚያውቁት ማለት ነው። ስህተት ነው። ምን እናደርጋለን እንግዲህ የእግዚአብሔርን ቃል ወደ ጎን ስለተገፋ እንግዲህ ምን እናደርጋለን? እኛ እውነቱን ይዘን መቀጠል ነው። ሁለት ፈጣሪ አለ ማለት ነው። እንግዲህ አዳምና ሔዋን ከመፈጠራቸው በፊት እመቤታችን የሰው ዘር አይደለች፣ እንዴት ልትኖር ትችላለች? ኖህንና የነሴም ቡራኬ ኖህን ከመርከብ ያዳነች የፈጠረች ተብሎ በድርሳነ ኪዳነ ምሕረት በቅዳሴ መጽሐፍት ሁሉ ጭምር ሳይቀር የሚነገርላት እኮ በምሳሌ ነው ተብሎ ይባላል እንጂ እኮ ኦልሬዲ ነበረች እኮ ነው የሚለው። ድርሳነ ኪዳነ ምሕረት ላመጣ እችላለሁ። እመቤታችን እሷ ራሷ እኮ እንደዚህ እያለች ነበረች። በሉቃስ 1:47 ላይ እኮ እርሱ ብርቱ የሆነ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው እያለች እርሷ እኮ ወደ አምላኳ ታመሰግን ትዘምር ነበረች እኮ። እውነት ነው ብላለች። ቤተክርስቲያኒቱ ግን ከዚህ ውጭ ነው ማርያምን የምትላት። እሱማ ቅድም እንደነገርሁ እኮ ነው። ከዛ ከምኩራብ እንዳያባሯቸው ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ሆዳቸው አምላካቸው ስለሆነ እንግዲህ በራሳቸው ፈጠራ በሚመች በሰው የሆነ በቁየት ጥቅም የሚያስገኘውን ግብረ ሰላም በደንብ እንዲበላ ሽሮ ከሆነ አርዶ እንዲያመጣ እንዳታዋርደ ልጅ እየተባለ ምድራዊ ነገር ስለሚሰራ ያንን ማመቻመች ነው ማመቻመች ነው። እኛ ደግሞ ያቆዩልን እነ ጴጥሮስ እነ ጳውሎስ እነ ዮሐንስ ያቆዩልን ደግሞ እሱን ደግሞ እንሰብከዋለን። ለምን? አገራችን በሰማይ ነው። እውነቱን ነው የምንናገረው። ያየነውን የሰማውን ያነበብነውን እንናገራለን፣ ዝም አንልም። ትክክለኛ ከሆነች ካዲያ በኦርቶዶክስ ትክክለኛዋ ከሆነች ካዲያ ለምንድን ነው አንድ መምህር ሲቀጠር 200 ሺህ ብር ካላመጣ ሙስና ብለው የሚቀበሉት? ለምንድን ነው ጳጳስ ሲሾም 5 ሚሊዮን ብር የሚቀበሉት? ለምንድን ነው? ኧረ ግድ የለውም። ቆይ ይህን በውስጥ የሰማሁት በአደባባይ እኔማ 2 ብር የለኝም። ቆይ እስኪ ዮናስ እንኳን ደህና መጣ። ከታች አለው አሁን በሺህ ቤትማ አያወሩ 200 ሺህ እንደ በዚህ በኑሮ ውድነት 5 ሚሊዮን ይቆየን። ቆይ የሂሳቡ ጉዳይ ይቆየን። ዮናስ እንኳን ደህና መጣ። ዮናስ እንኳን ደህና ቆይ። እንኳን ደህና ቆይ። እኔ እንኳን ኦርቶዶክስ ነኝ። እሺ ሀሳባችሁን ያው ሙሉ ለሙሉ አልስማማም። አባታችን እሱ ጋር አንተ ግን አንተ ነው የሚሉት ያነሱት ሀሳብ ልቀበለው አልችልም። አውራቸው እስኪ አባታችን። ኧረ ወንድም እኔም ምንም አባት አልባልም፣ የሰንበት ተማሪ እኮ ነኝ። እሺ ጥሩ ወንድሜ፣ ያነሱት ሀሳብ ትንሽ አንዳንዴ አንድ ሰው ስህተት ቢሰራ ሁሉን ሊወክል አይችልም አይደለ? እሱ ትክክል ነው፣ ግን ስህተቱ አለ። ስህተቱ ምን አይነት ስህተት? በእምነት ዙሪያ ስህተት ያለ አይመስለኝም። እንደ እምነት ግን አንድ ሰው ለምሳሌ 12 ልጆች ቢኖሩት አንደኛው ስህተት ቢሰራ 12ቱም ሊወክል አይችልም። ቅድም ያነሱት ለምሳሌ ጳጳስ በሙስና ሊሾም ይችላል፣ ካህን በሙስና እንትን ሊል ይችላል። እሱ ላይ ትምህርቱ ላይ መጀመሪያ የገንዘቡ ጉዳይ ይቆያል። በኋላ ወይ ታወሩበታላችሁ። በመጀመሪያ ስለ ጌታችን ስለ ኢየሱስ ክርስቶስ ምልጃ በሰማያት ከቅዱስ ያሬድ መጽሐፍት ላይ ከቤተክርስቲያኒቱ ማለት ነው። እንደዚሁም መጽሐፈ ዚቆ መዝሙር ማለት ከዛም ድርሳነ ሰንበት ላይ አይተናል። መጽሐፍ ቅዱስ የሐዋርያቱ ትምህርት ግልጥ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ አማላጅነት ለምንድን ነው በአደባባይ በእኛ መቃብር ላይ ካልሆነ በስተቀር አንቀበልም ተብሎ የተባለው? የሐዋርያቱ ትምህርት ሆኖ ሳለ
መንፈስ ቅዱስ ያጻፋቸው ሆኖ ሳለ ለምንድነው የጴንጤ ትምህርት ተደርጎ ተቆጥሮ አንቀበልም ብላ ኦርቶዶክስ ኦፊሻል የምትናገረው? በመጽሐፍቶቿ ላይ ሁሉ ኢየሱስ አሁን በሰማያት እንደሚያማልድ እየተናገረች ማለት ነው። እሱ ላይ አውራ ዮኒ፣ ዋናው አርሳችን እሱ ነበር። ቆይቼ ስለገባው ከዛ በፊት ያለው ነገር አልሰማሁትም ነበር። በቃ ከዛ በፊት ስላለው ከወንድሜ ጋር አውራና የምታቀርበውን መልስ አቅርብ። እኔ ጋርም ተነጋግረናል። የእናንተ አንድ እምነት ውስጥ ስላለነ እኔም ኦርቶዶክስ ነኝ፣ አንተም ኦርቶዶክስ ነህ። የሆነ ጥያቄ ጠየቀኝ ወንድማችን፣ እኔ ጋርም ተነጋግረናል። እግዚአብሔር በረዳይ መጠን ትንሽ ሞካክር ያለው በደንብ ባልመልስም አንተ ጋር ደግሞ ተነጋገሩ። ያውን የምመን ነኝ፣ ብዙም እውቀት የለኝም፣ ትንሽ ደከም አለኝ። እኔ የታየኝ ምንድነው ቤተክርስቲያን የሚሰራው ስራ አስኬማው ተደርጎ ይሄ የሚደረገው የተለያየ ነገር ያ ነገር ነው የታየኝና ያው አንተ ከኔ ስለምትሻል ከወንድሜ ጋር ደግሞ ተነጋገሩ። ሐሳቡን ርዕሱ ወዝ ላይ አለ፣ በእርሱ ዙሪያ ተነጋገሩ። እስኪ ራሱን ቀይረው ነው። እሺ የወንድሜ ዮናስ፣ ኢየሱስ ክርስቶስ ጌታችን በሰማያት ያማልዳል ብለህ ታምናለህ? መጀመሪያ ሲጀምር ከማን ነው የሚያማልደው? ኢየሱስ ክርስቶስ ራሱ አማላጅ ነው አይደለ? እንትን ፈራጅ ነው። ፈራጅ ከሆነ ከማን ሊያማልደን ይችላል ብዬ። እሺ ከማን ያማልዳል? ሁሉ ነገር ፈራጅ ነው። ኢየሱስ ክርስቶስ ፈራጅ እንጂ አማላጅ አይደለም ሲጀምር። እሺ ጌታችን ከቅድስት ድንግል ማርያም ተወልዶ በመስቀል ላይ እንደሞተ ታምናለህ አይደል? በመስቀል ላይ ሞት ለሰው ልጆች በደልና ቤዛ እንደሆነ ታምናለህ? በመስቀል ላይ ሆኖ አባቶ አያድርጉና የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለው ማንን ነበር? እንግዲህ መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አንድም ሶስትም ነው ብለን የጠየቁ ላይ ሶስትነቱና አንድነቱ ላይ እኛ ሥላሴ አማንያን ስለሆነ ችግር የለብንም። በመስቀል ላይ ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለው ማንን ነበር? እኮ ከሶስቱ አንዱ አካል ወልድ ስለሆነ ወደዚህ ምድር ላይ የመጣው በግብር በስም እነዚህ ሶስት ናቸው። እኔ ሶስትነትና አንድነት ጥያቄ የለብንም። እኛ ሥላሴ አማንያን ነን። የሶስትነትና የአንድነት አስተምህሮተ ሥላሴ ትምህርት ችግር የለብንም። እየጠየኩ ያለሁትኝ በመስቀል ላይ ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው ያለው ማንን ነበረ ነው ያልኩት። እሱማ አብን ነው። አዎ፣ ስለዚህ ወልድ ወደ አብ ለምኗል ማለት ነው አይደል? ለመነ ማለት አይደለም፣ ግን ሶስትነታቸውን ለማመልከት ነው። ወልድ ወደ አብ ለመነ ወይስ እኮ ሶስትነታቸውን ለማመልከት ነው። ዞሮ ነው። ቆይ ወንድሜ፣ ወልድ ወደ አብ ወደ እግዚአብሔር አብ ለመነ ወይስ አልለመነም? በመስቀል ላይ ሆኖ አሁን እሱ እንዲያግዘው እሱ እንትን እንዲል አይደለም። ዞሮ የጠየቁት አግዘኝም ብሎዋል ብሎ አይደለም ያልኩት። እኔ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለ ኃጢአተኞች ልመናን ለምኗል፣ ምልጃን ማልዷል፣ አልማለደም ነው ጥያቄው እኮ። አሁን እኮ እኔ አሁን እዚህ ጋር ያለው ይቅር በላቸው ያለው እሱ በስጋ ነው የመጣው። በስጋ ወደዚህ ዓለም በመምጣቱ ከላይ ባለው ካለው ከአባቱ ጋር እንዳልተለየ ሶስቱም በአንድ ናቸው ነው። ይቅር በላቸው ያለው አብ ነው አይደለ? አዎ አብን ማለት ነው። ይቅር በላቸው ብሎ ሲል ለማኝ ነው ወይስ ለማኝ አይደለም? ምሕረት ለምኖላቸዋል አልለመንም? አሁን ይቅር በላቸው ሲል እሱ እንደማያድን እንደማይፈል ለማሳየት አይደለም። ዞሮ እዚህ ጋር ምሕረትን ለምኗል አልለመንም? ምሕረትን ለምኗል አልለመንም ነው ያልኩህ። አሁንም እዚህ ጋር ያልተግባባን ነው ሲመስለኝ። አይ እኔ አልተግባባንም ማለት ነው። እየተግባባን በደንብ እየተግባባን ያለው ምሕረትን ለምኗል አልለመንም? ለበደለኞች ሰዎች ይቅር በላቸው ላላቸው ሰዎች
የማያውቁትን ስለሚያደርጉ ሰዎች ምሕረትን ለምኗል አልለመንም? ለምኗል ግን ለምኗል አልለመንም? ለምኗል። መለመኑ ግን የሚያሳየው በቃ ለምኗል። ሶሪ ለምኗል። ኦኬ ለምኗል። ማንን የለመነው? አብን ነው አይደል? ወደ አብ ነው እንትን ያለው አብን። ቅድም ስጠይቅህ ኢየሱስ በሰማያት ይለምናሉ ይስል ከማን ወደ ማን የሚለምነው ብለኸኛል። ለምንድን ነው እንደዛ ያልከኝ? እኮ የለምና አሁን እኮ እዚህ ጋር ምን መሰለህ፣ አንድ ሰው የሚለምነው ለምንድን ነው? አሁን ለምሳሌ አንተ አማላጅ ትልካለህ አይደል? የሚለምነው ለምንድን ነው አይደል ያልኩህ? የጠየቅኩትን ቅድም ኢየሱስ በሰማያት አሁን ይለምናሉ ይስል እሱ አምላክ ነው፣ ማን ወደ ማን ይለምናል ብለህ ለምን አልከኝ? እዚህ ጋር እኮ ሶስትነቱን ለማሳየት ነው። እሱ በስጋ ነው የመጣው ወደዚህ ምድር ላይ በስጋ መምጣቱን ለመግለጽ ነው። የምድሩን እኔ በመጀመሪያ ከሰማያት ነው ያልኩ። በሰማያት ብዬ ስልክ በሰማያት ብያልኩ የሰማዩን ዓላምን ብለህ ስትል ነው ወደ ምድር አውርጄ ቀራንዮ ላይ ያመጣው። ማን ወደ ማን ይለምናል ብለህ ስትል ባይዘ የኦርቶዶክሳውያን ትምህርት ሲፋቅ ሰባልዮሳዊ ነው ማለት የክደት አድመጠኝ እንደዛ እያልክ በፍጹም ምናምን ነገር እያልክ በደንብ አድምጠኝ፣ ሰው ስለሚቀዳም ማለት ነው። የሰባልዮሳውያን ትምህርት ማለት ምን ማለት ነው? አንድነቱና ሶስትነቱን ሽምጥጥ አድርገው ይክዱታል። እዚህ ጋር ሲደርሱ ሶስትነቱን ለማመልከት ነው አንድነቱን ለማመልከት ነው ብሎ የሚል ድራማ ለመስራት ይፈልጋሉ። ኦኬ። ስለዚህ ይሄ አውጣኪያውያን ትምህርታችሁን በደንብ የሚያውቁ ያውቃሉ። ኦኬ። ስለዚህ ጌታችን ኢየሱስ ክርስቶስ በሰማያት ይለምናሉ ብዬ ስጠይቀው እሱ ከማን ወደ ማን ነው የሚለምነው ሲለኝ፣ ስለዚህ ማውረድ ነበረብኝ። ቀራንዮ ያመጣሁት ከሰማያት ከአብ ቀኝ ጌታን ሳይሆን ራሱን እዛ ጥያቄ ላይ ነበረ ከላይ ነበረ። ስለዚህ ሰውየውን ይዤ ቀራንዮ መምጣት ነበረብኝ። ቀራንዮ መጠን ወልድ አባቱን ለመነ። ምን ብሎ? ይቅር በላቸው ብሎ። ለማ? ለኃጢአተኞች፣ ለአመፀኞች። አዎ። በዚህም ቃል መሰረት የትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ኢሳይያስ ማለት ነው ቁጥር 12 ተፈጻሚ የሆነ ማለት ነው። ስለ አመፀኞች ማለደ ብሎ የሚለው ትንቢት ተፈጸመ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር አብን ስለ አመፀኞች ይቅርታን ለመነ። በዚህ ምክንያት አስታረቃቸው፣ አማለዳቸው፣ ከአብ ምሕረትን ለመነላቸው። 4 ነጥብ። የኦርቶዶክስ ትምህርቷ ተዘበራረቀባት ማለት ነው። ግራ መጋባት። ይሄንን ያደረገ ጌታ በዚሁ በመስቀል ላይ ባደረገው ቤዛነት እንዲሁም በመስቀል ላይ በለመነው ልመና በዮሐንስ 17 ላይ በለመነው ልመና በዕብራውያን 5:8-9 ላይም በለመነው ልመና ሊቀ ካህን ነውና መስዋዕተ አቤልን ዕጣነ ዘካርያስን የተቀበልክ ብላ ቤተክርስቲያን በቅዳሴ እንደምትለው አቤል ሞቶ መስዋዕቱ እስካሁን ድረስ ይናገራል ብሎ ይላል መጽሐፍ ቅዱስ ማለት ነው። ኦኬ። ስለዚህ የአቤል መስዋዕት እንኳን ከተናገረ የኢየሱስ ክርስቶስ መስዋዕትነትማ ይናገራል ማለት ነው። ያው ከአቤል ደም ይልቅ የሚሻለውን ነው የሚናገረው ማለት ነው። ኦኬ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቆንጅዬ አማላጅ ነው። ማን ያለው? መጽሐፍ ቅዱስ። ታላላቁ ነቢያት ያሉትን ትተን አባ ጊዮርጊስ ዘጋስጫና ኦርቶዶክስን አንሰማ። ታላላቅ ሐዋርያት የተናገሩትን ትተን በመንፈስ ቅዱስ ኢንስፓየር ሆነው ተመርተው በመንፈስ ቅዱስ ተመርተው የጻፉ ቅዱሳን ነቢያትንና ሐዋርያት የተናገሩትን ቃል ትቶ ይለምናል ማነው ይማልዳል ብሎ የሚለው ቃል ለጌታችን ለኢየሱስ ክርስቶስ አይቀጸልለትም። ምክንያቱም ይሄ ለፍጡር የሚነገር እንጂ ለፈጣሪ የሚነገር አይደለም ብሎ የሚለው የኦርቶዶክሳውያን ሰው ሰራሽ ከሆነ ትምህርት ውጡና እናንተ ናችሁ ለኢየሱስ ክርስቶስ ምልጃ የሚለው አይቀጸልም ያላችሁት እንጂ ሐዋርያቱማ ምልጃ የሚለው ቃል ይቀጸላል ብለው አድምቀው ጽፈውታል። ስለዚህም ጌታችን ኢየሱስ ክርስቶስ ያማልዳል ማለት ነው። ይህንን ያደረገ ጌታ አሁን በሰማያት ዕለት ዕለት የአብን ጉልበት እየሳመ ዮናስን ይቅር በልልኝ፣ ኤርሚያስን ይቅር በለው፣ ዲቦራን ይቅር እንዳትላት ብሎ አይልም ማለት ነው።
ስለዚህ ወንድማችን ዮናስ ወጣ ማለት ነው። ለምን እዚህ የሚነገረው እውነት ማንም ሰው ዲና ያታደርገው ማለት ውሸት ነው። ይሄማ በፍጹም በሌሊት ጥላችንም እንደዚህ ያበቃል ማለት ነው ታሪኩ። ያው ተወጣ ማለት ነው። ወደሚቀጥለው እንሄዳለን። እሺ ሴንታ ነው። ሴንታ እንዴት ነው? ስንታየው ለማለት ነው ወይስ እንዴት ነው? ጠራ ማይክ ክፍት ነው። ከታች ነጠላ የለበስከው ነው። ወንድ ማለት ስንቴ ነው? እሺ አውቆ ነው። ደንግጦ ነው። በቃ ደንግጦ ነው። ይሄ መለከትም ቢነፋ አይነቃ። መላእክት ራሱ ላይ ኦኬ እሺ በበቃኝ ነው የምትወጣው። እሺ ሳሚ አንዳንድ ቁጥር ስጽፍ ነበር። እንዴት ነው? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ቤተ እምነት ማለት አልገባኝም። እሺ እታች ሆነ ሌሎች ሲናገሩ ሲገባ ትመጣለህ። ቤተ እምነት ማለት ምን ማለት እንደሆነ ሲገባህ ገስት ትልካለህ። አንዳንድ ቁጥር ኮሜንቱን እንኳን አጥለቀለቀው። ሰዎችን ስንጠይቅ ይሄንን እንኳን ሳይገባ ቀርቶ ነው ለአንተ እንደገና ደግሞ ሲገባ ታች ሆነ ተማርና ምን ማለት እንደሆነ ሌሎችን ስንጠይቃቸው እሱን ሰምተህ እዛ ትመጣለህ ማለት ነው። ኦኬ ሌሎች አላችሁ ወገኖች? የኦርቶዶክሳውያን አንዱ መልስ ኢየሱስ ያማልዳል ብለህ ስትላቸው እሱ አምላክ ነው፣ ከማን ወደ ማን ይለምናል ይሉዋል። የሥላሴ ሶስትነት የአካል ሶስትነትን እና የስም ሶስትነትን ይረሱታል። እንዴ ይሰለሱ በአካላት ወይ ተዋህዱ በመለኮት ብሎ የሚለው ይረሳል። ነገሩ የተያቀውና አንዳንዱ ብሎ ሥላሴ ስንት ናቸው ብሎ አንዴ መምህር ጌታቸው የጠየቀው ማለት ነው። ምሳሌም በላይ ደኑ ሊነግራቸዋል አይደል? እና በዛ በተሐድሶ ቢሮ በነበርኩበት ሰዓት ላይ ምሳሌም በላ እንደ ሄደ እና እኔ መምህር ጌታቸው አይ ቲንክ ቀሲስ ብርሃኑ ይመስለኛል ምሳሌም በላ ሄደን ምሳው ላይ ጌታን አመስግነን መብላት ስንጀምር የሚያስተናግደን ትልቅ የመስቀል ያሰረ ኦርቶዶክሳዊ ነበርና እና መናፍቃን ምናምን ነገር ብሎ በነገር ሊሸንቆጥ ነገር አደረገ እና እኔ ደግሞ ያው ልንገረው ብዬ መናገር ጀመርኩኝና ከዛ ኤች ነው ተቀብሎ ኦርቶዶክሳዊ ወንድም ነህ አለ። አዎ አለ እና ተምረሃል ወይ ሰንበት ትምህርት ቤት ብሎ ሲለው አዎ አለ። ሥላሴ ስንት ናቸው አለው። 3 አልና ምሳችንን እያጣጣምን መልካም አለ። ይሄንን አንዳንድ ቁጥር የሚጽፍ ሰውዬ ታች አድርጉ ሊሆን ማለት ነው። አትረብሹ። ኤርሚያስ ከየት ቤተ እምነት ነው አሁን የገባው? ሰዎች የሚናገሩና የማይናገሩ መሆናቸውን እየለያቸው አስገቡ ብሎ ሶስተኛውን ሥላሴ እቺ እንደዛው ናት። ቴንክ ዩ። ወደ ሃርሞኒካ ዳንስ ዛሬ በጣም ብዙዎች ወደ ሃርሞኒካ ዳንስ ሂዱ። ምሽት ነው ብራዘር እና የሶስተኛ ጌታ ምስክር እኔ በምግብ ትንታ በሞት የዛን ቀን ነበር የምሞተ የነበረው። የ4 ኪሎ ሥላሴ ሽሮ ሜዳ ሥላሴ ስንት ናቸው ብሎ 3 ብሎ ሲል ሶስትነታቸው እንደምን ማን ብሎ አለው። አረሳውም እሱን ልጅ አረሳውም። ቆንጆ ኦርቶዶክሳዊ የዋህ ኦርቶዶክሳዊ ነው። አንዴ ደግሞ እንደዚሁ ከቤቴ ወደ ቢሮ እየሄድኩ እያለሁ ጠዋት ተነስቼ ሲሄድ እውነት ቀኑን ስላላስታወስኩት ይጠራረግ ነበረና እየተጠራረገ ይጫጫስ ነበር። ገባኝ ግን
እንዴት አደራችሁ ምናምን ነገር ብዬ እዛ የሚጠራርገውን ሰው እግዚአብሔር ይመስገን ብሎ ካለኝ በኋላ እንኳን አደረሰህ አለኝ። ምንድነው ዛሬ ብዬ ስለው ቅዱስ ሚካኤል ያረፈበት ቀን ነው ያለኝን አረሳውም። ይሄ ሁሉ ተቆጥሮ ነው 60 ሚሊዮን ገባን ብሎ የሚለው ማለት ነው። ብፁዕ አቡነ ኤርሚያስ የተናገሩት ቃል ቪዲዮ አላሰማችኋለሁ። ህዝባችንን አላስተማርነውም አሉ ብፁዕነታቸው። ህዝባችንን አላስተማርነውም፣ መሰረታዊ የሆነ የክርስትና ትምህርት አያውቅም። እኛም ቅኔንና ቅዳሴን ከመማር አቋቋም ከመማር ምልጣን ከማመልጠንና ቅኔን ከመቀኘት ያለፈ ነገር የተማርነው ነገር የለም። አሁን ከካህናት ውስጥ እዚህ ስብሰባ ጠርተው ማለት ነው፣ ቪዲዮ አለ እየታየ። አሁን ከካህናት ውስጥ ተነሱና በዚህ መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረታዊ እምነቷ ምንድን ነው ተናገሩ ብዬ ብል ማን ነው ከዚህ መካከል እጁን የሚያወጣ? አቅማችንን ታውቁት የለ ወይ? የብፁዕ አቡነ ኤርሚያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ ንግግር ነው። እናስ ከ1700 ዓመት በኋላ ልጆቻችንን ወደ ሰንበት ትምህርት ቤት አስገብተን መሰረታዊ ትምህርት እናስተምራቸው። ህዝባችን አያቅም። ስለ ሃይማኖቱ ባያቅ አንፈርድበትም፣ አላስተማርንም፣ እኛም አናቅም አሉ። ኦርቶዶክሳውያን ምንድነው ያለችው? ሰርገኛ መጣ በርበሬ ቀንጢሱ ማለት ነው። እድሜ ስትቆጥር ኖራ ለልጆቿ ገና ሀብላ ሰንበት ትምህርት ቤት ከዚህ በኋላ ለሚነሳ ትውልድ ኦርቶዶክስ እንዲያውቅ ሰንበት ትምህርት ቤት እስካሁንስ ያለው ትውልድ ዳቦ መብላት፣ ጠላ መጠጣት፣ ስለ ሃይማኖት ሲጠይቁት መሳደብ፣ መራገም፣ ማሳደድ፣ የራሱን ሳያውቅ የሰውን ሃይማኖት ማንቋሸሽ፣ ጴንጤ በሰልባጅ በስንዴ የመጣ ብሎ ማለት፣ ያንተ በሚመጣ ብለህ ብትለው በወርቅ ነው በዳይመንድ ነው ብሎ አይልም። ቢልም መረጃ አምጣ ብለህ ስትለው የለም። እና የብፁዕነታቸውን ቪዲዮ አሰማቸዋለሁ እዚህ ያለው ማለት ነው። ለዚህ ነው የአምላኩን የእግዚአብሔርን ቃል የማያውቅ ሰው መጽሐፍ ቅዱስን ሳያነብ እንዴት እግዚአብሔርን አውቃለሁ ማነው ሃይማኖት እንዴት አለ ብሎ ይላል። ኦኬ እንዴት ይላል ወገኖች? እሺ ያው እና እናወራለን። እሺ ኪነ ጥበብ ዘጎጃ ሰላም ነው። እግዚአብሔር ይመስገን። እንኳን ደህና መጣ። ይመስገናል። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኦርቶዶክስ ነው አይደል? ይቅርታ ቴንክ ዩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማያት አሁን አማላጅ ነው ብለህ ታምናለህ? አላምንም። ለምን? አማላጅነቱን ጨርሶ ሄዷል ብዬ አምናለሁ። ቴንክ ዩ። ቅዱስ ጳውሎስ ሐዋርያው እና ሌሎችም ቅዱሳት ሐዋርያት በአዲስ ኪዳን መጽሐፍታቸው ላይ አማላጅነቱን ጨርሶ እንደሄደ ካወቁ ለምንድነው አሁን በሰማያት በአብ ቀኝ ሆኖ ስለኛ የሚማልደው ብለው የጻፉት? ለምሳሌ እንደ ሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 34፣ እንደ ዕብራውያን መልክ መጽሐፍ ምዕራፍ 7 ከቁጥር 22 እስከ ቁጥር 25 ድረስ ባሉ እና ተመሳሳይ ኃይለ ቃላቶች አሁን በአዲስ ኪዳን ክርስቶስ በአብ ቀኝ ሆኖ እንኳን ስለኛ የሚማልደው ብሎ በኃላፊ ጊዜ አይደለም የተናገረው፣ በአሁን ጊዜ ይናገረዋል። ለምንድነው ይህን ቅዱስ ጳውሎስ የተናገረው? ሮሜ ስንት ነው ያልከኝ? 8:34። እሺ እግዚአብሔር ይማልዳል የሚል ነው፣ ኢየሱስ ይማልዳል ነው የሚል እሱ። ክርስቶስ የሚማልደው ክርስቶስ ይማልዳል። ከላይ ደግሞ ስታየው ደግሞ መንፈስ ቅዱስ ይማልዳል የሚል አለ። ስለዚህ ክርስቶስ ማለት መንፈስ ቅዱስ ነው ማለት ነው። ክርስቶስ ማለት መንፈስ ቅዱስ ነው ማለት ነው። አብ ወልድ መንፈስ ቅዱስ አንድ አካል። እኔ ስለማን ነበር የጠየቅኩ? ለኢየሱስ። ኢየሱስና መንፈስ ቅዱስን የለየ አስተምሮተ ሥላሴን ሶስትነትና አንድነቱን የሚያውቅ ሰው ነው እዚህ የጠየቀ። ጴንጤ ነኝ ልብ በል። የጠየቅኩ ስለ መንፈስ ቅዱስ ማማለድ አይደለም። ከፍ ብለህ ብትለኝ በደንብ አውቀዋለሁ። ቁጥር 26 ላይ መንፈስ ቅዱስ ይማልዳል ብሎ የሚለው እኔ የጠየቅኩ ግን ቁጥር 34 ነው። በክርስቶስና በመንፈስ ቅዱስ መካከል የአካልና የስም ልዩነት የለም ብለህ ካልከኝ ኦኬ። እኔ ያልኩ ግን ክርስቶስ ይማልዳል በአብ ቀኝ ያለው ብሎ የሚለው መንፈስ ቅዱስ አይደለም። በአብ ቀኝ የተቀመጠው ወይ ደግሞ በአብ ቀኝ ያለው ብሎ ያለው ወነበረ በየማነ አቡሁ ማን ነው? ልጁ ነው።
የባህሪ ልጁ ኢየሱስ ክርስቶስ ነው። ስለዚህ ቅዱስ ጳውሎስ በአብ ቀኝ ሆኖ የሚማልደው ብሎ ያለው ስለ ኢየሱስ ክርስቶስ እንጂ ስለ መንፈስ ቅዱስ አይደለም። ስለ ኢየሱስ ቁጥር 34 ላይ የተነገረውን ነገረኝና ከዛ ደግሞ ቁጥር 26 ላይ ስለ መንፈስ ቅዱስ የተነገረውን ደግሞ እናወራለን ማለት ነው። በአካል አንድ ናቸው አይደል? በአካል አንድ ናቸው አይደል? አብ ወልድ መንፈስ ቅዱስ። እሺ አይ ማለት አሁን አንተ የምታወራኝ ነገር አንድ ምዕራፍ ላይ ያለ ነው የምትነጣጥለው ደግሞ እኔ አንድ ምዕራፍ ላይ ክፍሉን ስንት ምዕራፍ ላይ ያለ አይደለም ያልኩ ወንድሜ። ክፍሉ ስንት ምዕራፍ ላይ መንፈስ ቅዱስ ይማልዳል ይላል፣ እግዚአብሔር ይማልዳል ይላል፣ ኢየሱስ ይማልዳል ይላል። ሶስቱን ጥቅስ እንዳደረጋ አትይዙም። ኢየሱስ ብቻ ነው የምትጠራው። እሱን እናወራለን። በመጀመሪያ ኢየሱስ ስለ ምልጃ ካነሳ ላይ ሁሉም ምልጃ ነው። ስለዚህ ምንድነው ማድረግ ያለብን? ወንድማችን እንደዚህ ያለ ነው። ይቅርታ ኪነጥብ እግዚአብሔር ይማልዳል የሚል አውጣ እስኪ ማስረጃ አምጣስ። ኤርምያስ 7 ላይ ትሄዳለህ። እሺ እንሄዳለን። በጣም ደስ እያለን ቁጥር 25 አይደል? ኧረ ሳይወጣ ቃሉ እግዚአብሔር ወደ ማን ነው የሚማልድ? እንዳንተ ኦርቶዶክስ ነኝ አትሳቀቅ። ማወቅ ስለምፈልግ ነው። እኔ ጋርም ብዙ ስንከራከር ቆይተናል ከወንድሜ ጋራ። ፕሮቴስታንቶች ናቸው እነሱ፣ እኔ ኦርቶዶክስ ነኝ። እግዚአብሔር ወደ ማን ነው የሚማልድ ማወቅ ስለምፈልግ ብዬ ነው። እየጠየቀ ነው ኪነ ጥበብ። እግዚአብሔር ነው። እግዚአብሔር ወደ ማን ነው የሚማልደው? ስንት ኪነ ጥበብ አለህ? መጽሐፍ ማውጣት ትሏል ያወጣት ነው። ኪነ ጥበብ ዘጎጃም ሲሞን እኮ ነው። ሲሞን ነው። እንደዛ ነው። ኦኬ ነው እንዴ? ኦኬ ኪነ ጥበብ እንዳትሳቀቅ። እኔም እንዳንተ ኦርቶዶክስ ስለሆነ መረዳት ስለምፈልግ ከአባቶች እግዚአብሔርም ይማልዳል ብለሃልና እች ማወቅ ስለፈለግኩኝ እግዚአብሔር ነውና፣ እግዚአብሔር ደግሞ ወደ ማን ነው የሚማልደው? ወይም ትንሽ ማስረጃ እንድሰጠኝ እኔም ነገ እንድበረታ ለመናፍቃን ደግሞ መልስ እንድዝ በደንብ ማወቅ እንድችል ወደ ማን ነው የሚማልደው? አንድ ሰው ጋር ባወራ ደስ ይለኛል። ምናልባት እሺ ሁለት ሶስት ከምንሆን ቀጥል እሱ ጋር ይማልዳል ስለሚል ቃል ብቻ ስለተነሳ ይማልዳል የሚለውን ነገር ካሰበሰብነው ብዙ ቦታ ላይ ይማልዳል የሚል አለ። ሊግባባችሁ አይችልም። ሌላውን ይማልዳል ትታችሁ አንድ ኢየሱስ ብቻ ይማልዳል የሚለውን መያዝ ጥሩ አይመጣም። በጣም ኔጌቲቭ ፊሊንግ ነው የሚሆነው። እሺ ኦኬ እስከ 27 34 የአቤቱ ጋር ነው ያልከኝ። እኔ እንግዲህ የጠየቅኩት ጥያቄ እዚህ ጋር ነው። ልብ በሉ። ይሄን ላለመመለስ 3 አለ ብሏል። የአቤቱ ጋር የተጻፈው ነው ያልከኝ ኤርሚያስ። ሶስት ብቻም ሳይሆን ብዙ ማቅረብ እችላለሁ፣ ግን ኤርሚያስ ያለ ብዙ አይ የሶስቱን አካላት ነው አይደል የምታቀርብልኝ? አዎ መንፈስ ቅዱስ ይማልዳል፣ ክርስቶስ ይማልዳል። የሶስቱ አካላት አይደል? ኦኬ እግዚአብሔር አለ። ኦኬ እግዚአብሔር አራተኛ አልጻፍኩም ማለት ነው። አዎ እግዚአብሔር በየራሱ ለሰው ልጆች ይማልዳል። ኤርሚያስ 7 ላይ አብ አይደለም ማለት ነው። ኤርሚያስ 7 ማለት የአብ አይደለም ማለት ነው። ኤርሚያስ 7 ላይ እኮ አብ ብዬ የሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ ብዬ ጻፍኩትኝ። ስለዚህ የወልድ እግዚአብሔር በጠቅላላ ስሙ ስለሆነ ምናልባት ሶስቱ አካላት ይማልዳሉ ይላል መጽሐፍ ቅዱስ ብላ ያልከን ታሪክ የታመጣው ሶስቱ አካላት እግዚአብሔር የሚባል ሶስቱ አካላትን ያልኩኝ እንዴ ለማለት እንደዛ አይደለም ያልኩ። እግዚአብሔር በየዕለቱ ለሰው ልጆች ይማልዳል። ኢየሱስ ይማልዳል። እግዚአብሔር የተባለው እዛ ጋር ማን ነው? ራሱ እግዚአብሔር ነው። ኤርሚያስ 7:25 ነው አይደል ብላ ያልከኝ? የሳ ኦኬ 7:25 እዚህ ጋር እግዚአብሔር ብሎ የሚለው ማንን ነው የሚለው? ራሱ እግዚአብሔር ባለቤቱ ፈጣሪ ማለት ነው፣ ኢየሱስ ክርስቶስ ማለት። ይሄ እግዚአብሔር ብሎ የሚለው ለሶስቱ አካላት ለአብ፣ ለወልድ፣ ለመንፈስ ቅዱስ ነው አይደለም?
ያንተ እኮ ይማልዳል በሚለው ስላመጣልኝ ይሄ እግዚአብሔር ብሎ የሚለው በኤርሚያስ 7:25 ላይ እግዚአብሔር ብሎ የሚለው ቃል ይማልዳል ብለህ ያልከው ለሶስቱ አካላት ይነገራል ወይስ አይነገርም ነው ያልኩት። ለአብ ለወልድ ለመንፈስ ቅዱስ ይነገራል። ስለዚህ ለሶስቱ አካላት ነው የሚናገረው ማለት ነው። ኤርሚያስ 7:25 አይደል? ኤርሚያስ 7:25 ለሶስቱም አካላት ነው የሚነገረው ማለት ነው አይደል? ምንም ይሄ እኮ የሚነጣጠል ነገር አይደለም። ስለ ስላሴ እኮ አልነጣጠልከውም፣ ነገርከን እኮ። አሁን ስለዚህ ለሶስቱም አካላት ነው አይደል የሚነገረው ኤርሚያስ 7:25? ሁሉም እንደዛ ናቸው። ኦኬ ቴንክ ዩ። ስለዚህ ቁጥር 25 እንደዚህ አወጣልሃለሁ። እስኪ አንብብና እግዚአብሔር ይማልዳል ብሎ የሚለውን ክፍል ታሳየናለህ። ና ይኸው እዚህ ያወጣሁልህ ነው። ና ምን ይላል? ኤርሚያስ ነው። ኤርሚያስ 7 ነው። ይኸው ኤርሚያስ 7:25 እኔ ቆይቻለሁ እኮ ካወጣሁት። ምን ይላል? ኪነ ጥበብ ዘጎጃም እያነበብኩት ነው። ሁሉም እኮ አንብቦታል እኮ። ምን ይላል ነው? ለምን አታነበውም? በሆድ ነው እንደምታነበው። አንብበው። ያምላክ ቃል አይደል እንዴ? ስምዖን ዘሰማርያ እሺ፣ አነበብ ነው። ሁሉም አንብቧል መሰለኝ። ምን ይላል? አንብብልን፣ አንብብልን። እንደዚህ ነው ምጥ የሚይዛቸው። ይታይህ መጽሐፍ ቅዱስን አንብብ ብሎ ስትል ያዕቆብ ጨዋታ ድብብቆሽ ሄዶ ይደበቅልሃል። ምን ልበላቸው? ምን ልበለው? አንብብ እያለኝ ነው። ይህ ህዝብ ነው ክርስቲያንን ብሎ የሚልህ ማለት ነው። እባክህ ምን ይላል? የሚሰራው ምን እያልክኝ ነው? አነበብ ነው እኮ። ስምዖን የሰማርያው ጠንቋይ፣ የጎጃሙ ጠንቋይ፣ የባህል መድኃኒት ቀማሚ ቅጠል እንደመበጠስ ስር እንደመማስ አይደለም። ጥቅስ አስቀምጬ አንብብ ተብለህ ስትባል አታነብም። ቅጠል እንደመጨቅጨቅ ስር እንደመበጠስ አይመርኩኪ እንደማለት አይደለም። መጽሐፍ ቁጭ አድርጌ አንብብ ብዬ 600 700 ሰው አስቀምጬ ስለምንህ አትንትን አትልም። እንዴ ምን እያልከኝ ነው እንዴ ትላለህ ደግሞ ማለት ነው። ኦኬ እሺ፣ ወደ ሚቀጥለው እንሄዳለን። ሳልኖር አትግደለኝ። እንኳን ደህና መጣ። እንደምን አለ እርምዬ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣ። እንኳን ቆየ። ርዕሱን ሰምተዋል? ሰምቼዋለሁ። ኢየሱስ አማላጅ ነው ፈራጅ የሚል ነው። እሺ ምን ትላለህ? እኔ ፈራጅ ነው የምል። አማላጅስ አይደለም? በስጋው ወራት። አሁንስ በሰማያት አብ የሚሰራውን እሱ አይሰራም። እኔ አምላክ ነው ብዬ ስለማምን ሐዋርያቱ ምንድነው ብለው በዚህ ጉዳይ ላይ የጻፉት? የሁላችን መሰረት እነሱ ናቸው አይደል? ሌላ መሰረት ምን መሰረት አለን? መጽሐፍ እዚህ ደግሞ ይዛል። የሐዋርያቱ ምን አሉ በዚህ ጉዳይ ላይ? ጌታችን ኢየሱስ ክርስቶስ ምን ይላል ብለው ተናገሩ? ቤካ ወንድምነት አለ? ቤካ ቆይ አንዴ፣ ውሃ ልጠጣ። አውራው ወንድምነት መጣ። እሺ ማውራት ይችላል ከፈለገ። ኦኬ ገንዬ፣ እሺ አውሪ። ኦኬ ወረደ እንዴት አለ? አውሪ። እሺ እስቲ አስረዳኝ ያንተን ነገርና አሁን ፈራጅ ነው ስትል
ያው የምንማማርበት ነገር ስለሆነ ፈራጅ የሚል ነገር ከእግዚአብሔር ቃል አውጥተህ አስረዳኝ፣ እኔ ደግሞ አስረዳሃለሁ። ምንም እኮ ኤግዛምፕል የምታነቡት ቃል ነው እኮ የሚደጋገም ነው። አንዳንዴ ላለማመን ነው እንጂ። እሺ አብ የሚያደርገውን ኢየሱስ ማድረግ ይችላል አይችልም? አሁን በሰማያት አሁን ስለ ፈራጅነቱ ነው ጥያቄና መልስ ሳይሆን ማለት ኢየሱስ ክርስቶስ ፈራጅ ነው አልከን፣ እኛ ደግሞ ኢየሱስ ክርስቶስ አማላጅ ነው የሚለው ነገር ነው። ስለዚህ ጥያቄ ሳይሆን እኔ ፈራጅ ብያለሁ ስትል ፈራጅ ያልኩበት ከእግዚአብሔር ቃል እንዲህ 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 ትለኛለህ፣ እኔ ደግሞ አማላጅ የምንልበት እኛ ምክንያቱ ብዬ በደንብ አድርጌ የቻልኩትን ያው እነግርሃለሁ ማለት ነው። መጽሐፍ እንዲህ የሚል ጥቅስ አለ፣ እኔ አብን ስለ እናንተ የምለምን አይደለሁም ይላልና ሮሜም ላይ ዕብራውያን ላይም ሲናገር ኢየሱስ ክርስቶስ ለአንድና ለመጨረሻ ጊዜ ገባ፣ እነዛ ሞት ስለሚከለክላቸው ይልና እርሱ ግን ለአንድና ለመጨረሻ ጊዜ የምልጃን ስራ በምድር ላይ ጨርሶ ገባ ብዬ ነው የማስበው። በጨበጣ አታርገው። አሁን የሰፈር ወሬ ነው እያደረክ ያለው። ለምሳሌ አብን ስለናንተ ለምን አይደለም ብሎ ያለውን የመጽሐፍ ክፍል ጥቀስላት እዚህ ጋር ምናምን ብለህ እንጂ ይሄን እንዲህ የሚል ጥቅስ አንባችሁ አታውቁም እናንተ? ይኸውልህ ማለት አንድ ጊዜ ጨርሶ ገባ የሚል በጣም ደስ የሚል ነገር ይዘህ መጥተሃል። እኛ እንግዲህ ኢየሱስ ክርስቶስ አማላጅ ነው እያለን ያለ ነው። በምን ምክንያት ነው? ወደዛ ወደ እኔ ወደምናገረው ብሄድ የተሻለ ይመስለኛል። ሆነም ቀረም በጣም ብዙ ጥቅሶች አሉ። ቅድም ተናገረ ነበር። እንደዛ አይደለም ቢኮዝ አንቺ ወደ እሱ ኢየሱስ ክርስቶስ አማላጅ ምንድነው ፈራጅ ነው ብሎ ሲል ምን ማለቱ ነው? እሱን ካብራራ በኋላ ለአብራራው ነገር ደግሞ መጽሐፍ ማስረጃ አምጣት አለበት። ፈራጅ ነው ብዬ ስል እኔ የሚፈርድ እሱ ነው፣ በኋላም ለፍርድ የሚመጣ እሱ ነው። በአሁኑ ሰዓት ማረልኝ ያለም ነው። ችግር የለም በጥቅስ መውገተት። ያ ማለት አንተ ምንድነው በክርስቶስ ኢየሱስ መልጃ አታምንም ማለት ነው። ስለዚህ አማላጅ አይደለም። ለምን አላምንም? በስጋ ወራት እኮ ማልዶኛል እኮ ጳውሎስ አላነበብከውም? በስጋ ወራት ማን ነው የሚማልድልህ? ፈራጅ ካልከው ደግሞ ጌታ ኢየሱስ ክርስቶስ በዚህ ሰዓት ፈራጅ ነው የሚል ጥቅስ ትሰጠኛለህ። አንቺ አይፈርድም ጥቅስ ታመጫለሽ። አሁን አንተ የገባኸው ልትነጋገር ነው አይደል? ልትነጋገር ነው አይደል? እንትን አይገባው የሆነ ቆሜ እዚህ ጋር ሳይሆን በመረጃ ታስተምረኛለህ ማለት ነው። ጌታ ኢየሱስ ክርስቶስ በዚህ ሰዓት አልከን እሱ ፈራጅ ነው ስትል ማስረጃ አምጣልኝ። ምክንያቱም ቃለ ስለሆነ ይህን አላምንህም። የኛ ደግሞ የኔን መረዳት ልንገርሽ አንዴ ስለሆነ በጥቅስ ታስረዳኛለህ። የኔን መረዳት ልንገርሽ እህቴ፣ የኔን መረዳት ልንገርሽ። መጀመሪያ የኔን መረዳት አዳምጪኝ። እኔ ኢየሱስ ክርስቶስ ማለት ነው ኦርቶዶክስን ወክለህ አይደለም አንተ ስትናገር ኦርቶዶክስን ነው ማለት ነው። ይኸውልሽ አንድ ነገር ልንገርሽ፣ እኔ ኦርቶዶክስን ወክዬ አልመጣሁም። እዚህ ጋር ቁም አራት ጫዎች እኔ ራሴ ላውቅ ነው የመጣው የተማርከው ማለት ነው። እሺ ከአባቶች የሰማው እንደዛ ነው። እኔ ኦርቶዶክስ ወክዬ አይደለም ብራዘር እንደዚህ ያለኝን መረዳት ልንገርሽ። ብራዘር እንደዚህ ይባላል የለም ስታወራ መታወራው ኦርቶዶክሳዊን ትምህርት ኦርቶዶክሳዊ መረዳት ያ ማለት ኦርቶዶክስን ነው ሪፕሬዘንት የምታደርገው። እኔ ኦርቶዶክስን አልወክልም። እንትን የግል ምናምን ነገር ተዋዳሪ ሆነ የመጣው እንትን አይደለም። ምርጫ ምናምን አይደለም። የምታምነው እኔ ብስትን የቤተ ክርስቲያኗ ቆይ እስቲ ልንገርህ፣ ቤተ ክርስቲያኗ በእኔ ልክ ነው የምታስብ እሷ? አዎ እኔ ሁሉንም መጽሐፍ ቅዱስ እንኳን ብቤ አልጨረስኩም። አይ ብራዘር ስትስት ምትሳተው እንደ ቤተ ክርስቲያን የምትሳተው ቢኮዝ ቤተክርስቲያን ሪፕሬዘንት አድርጎ የተማርከው ተመገብኮ ነው። እንደዚህ ነች ቤተክርስቲያን ያስተማረች ብራዘር። እሺ አንድ ነገር አንተ አንድ ሰው የሚያስብ ነገር አብረኝ እኔን ስታወራኝ ወይም ገኒ ወይም ኤርሚ ስታወራ የምታወራው ኤርሚ እኛ የምናምነውን እምነት በእኛ ቤት ውስጥ ያለውን ትምህርት ገባህ? ከዚያ ስለሆነ እኛ ሪፕሬዘንት እያደረገ ነው የሚያወራ። አይ እኔ የግል ተወዳዳሪ ምናምን ብሎ አይበጣም። ጀስት የፓርቲዎች ምናምን ነገር በግል ተወዳዳሪ ምናምን ፓርላማ ተገባ ጉዳይ ሳይሆን
ስለ እምነት ያለን አንደርስታንዲንግ እኔ የሚገባኝ ይሄ ነው፣ እኔ የተማርኩት እንደዚህ ነው፣ ቤተክርስቲያናችን የምታምነው እንደዚህ ነው የምትለው ነገር እንደ እግዚአብሔር ቃል የምታስረዳው አለቅ። ከዛ ውጭ እኔ አልወክልም ካልክ ታች ሆነ ታብታባልክ። ሌላ ኦርቶዶክስን አንድ ነገር ልንገርህ፣ ይኸውልህ ወዳጄ፣ ልታስተምር ከሆነ የሰው መዳን ደስ የሚል ከሆነ ክርስቶስን የምትሰብከው ከሆነ የአንድ ሰው መዳን የሚያስደስት ከሆነ እንደዛ አይደለም። ይቅርታ፣ ይኸውልህ ወደ ሌላ ጋር እየሄድክ ነው ማለት እኔ የምልህ ምን መሰለህ፣ ባጭሩ ላስቀምጥልህ። አንድ ጊዜ ሰማኝማ። እኔም ማምነውን ላስቀምጥልሽ። ኦኬ፣ በማስረጃ በቤተ እምነትህ ወይ ደግሞ ቤተ እምነትን ትወክላለህ ሳይሆን አንተነትህ ስትናገር በእኛ ቤተ እምነት እንዲህ እናምናለን። እኔ ደግሞ አንተ የደረስክበትን ደረጃ ድረስ ታወራለህ። እኔም እኮ እስከደረስኩበት ነው እንጂ አሉ በጣም ትላልቆች፣ እነሱ ፊት ለፊት ቆሜ ማውራትም በጣም እንትን እያለኝ ነው። እሱ ነው የምትቀጥልኝ ማለት ነው። ወደ ፈራጅ ነው ብለኸኛል። ወደ ፈራጁ ማስረጃ እኔ ክርስቶስ ኢየሱስ በሁሉ ሰዓት ፈራጅ ነው ብዬ የማምንበት ለአንዴና ለመጨረሻ ጊዜ ስለገባ በመስቀል ላይ ሁሉን ነገር ስላማለደኝ በስጋው ወራት አማላጅ ነው ብዬ አምናለሁ። አሁን ግን ኢየሱስ ክርስቶስ በሰማያት ያለ በቀኝ የተቀመጠ በአብ ቀኝ ያለ፣ ግን ያ ትኩስ ደም ሁሌም ቢሆን ስለ ኃጢአት የሚጮህ ብዬ ነው ማምን እኔ። ምክንያቱም አብ የሚያደርገውን ስለሚያደርግ ምንም ማርልኝ ከሌን እያለ እየወደቀ እየተነሳ የሚጸለይ አምላክ የለም። ለምን ካልሽኝ በመስቀል ላይ ስራውን ጨርሷል። አለቀ። አበደን። በመስቀሉ ስራ ነው አሁን የምንድን ማለት። እሺ ጥሩ። ግን አንድ ነገር ደግሞ ላስረዳ። ምንድነው እዚህ ጋር እኛ በመስቀል ላይ ሰርቶ ጨርሶታል፣ አንድ ጊዜ ገብቷል ያልከው ትክክል ነው። እሱ ትክክል ነው። ኦኬ። አሁን ለምሳሌ የክህነቱን ስራ ወይ ደግሞ የማማላዱን ስራ የምልጃውን ስራ የሚያደርጉት የነበረው ወደ ብሉይ ኪዳን ትንሽ ልውሰድህና ማናቸው ሲያደርጉት የነበረው? ሌዋውያኖች ናቸው። ትክክል ነው። ሌዋውያኖች ናቸው። በእግዚአብሔር የተመረጡ ናቸው። ዕብራውያን ላይ ሄደን ስንመለከት ዕብራውያን 5:1 ላይ ቆይ የኔን ሐሳብ እንትን አፌ ላይ አትግባ ነው እንዴት ነው የሚባለው? ትንሽ እንትን በይ። ዕብራውያን 5:1 ላይ ከሰዎች መካከል ይመረጣሉ ይለናል። የሚመረጡት ከማን መካከል ነው? ከሰዎች መካከል ነው። ስለዚህ መላእክት ወይ ደግሞ እንትን ሰማዕታት ምናምን የሚሉት አያማልዱም። ሊሆን የሚችለው ከሰው መካከል እዛው 5 ላይ ሄደህ ስትመለከት ደግሞ የሰውን ድክመት አንደርስታንድ የማያደርግ ወይ ደግሞ ጀጅ የማያደርግ መሆን አለበት ይላል። ሊቀ ካህኑ ደግሞ ወንድ መሆን አለበት። የሴት ካህን እርግጠኛ ነኝ በእናንተ ቤትም የለችም። ስለዚህ ሴቶች ካህን ሆነው ወይ ደግሞ አሁን ሌሎች መክደላዊት ምናምን ማርያም የሚባሉትም እዛ ጋር አያማልዱም ማለት ነው፣ ወንድ መሆን ስላለበት። ካህን ከሚመጣለት ነገርም ያው ድርጎ ይወስዳል ወይ ደግሞ ደሞዝ ይወስዳል ይላል። አንድ ጊዜ ሰርቶ ፈጸመው ስትል በፊት በብሉይ ኪዳን ዘመንም የሚያመጡት ለመስዋዕት ብለው የሚያመጡት እንስሳት በግ ሊሆን ይችላል፣ ጊደር ሊሆን ይችላል። እንደዚህ እንከን የሌለበት ነው። የሚከናወነው ውጭ ነው። ኦኬ። ካህኑ ማለት ኃጢአተኛው እጁን ቀኝ እጁን እዛ ላይ ያደርጋል፣ ይናዘዛል። ከዛ ነው አንዱን ወደ በረሃ ይለቀዋል፣ ያኛውን ያርደውና መቀባት ያለበት ግንባሩ፣ ጆሮ ስር እንደዚህ እያለ ያደርገዋል። የሚቃጠለውን ያቃጥለዋል። የኃጢአት ተላለፈለት ማለት ነው። በዓመት አንድ ጊዜ ደግሞ ሊቀ ካህኑ ደምን ይዞ የደሙ ስነ ስርዓት በዚህ ሁኔታ ይፈጸምና ደሙን ይዞ ወዴት ይገባል? ወደ ቅድስተ ቅዱሳን። ያለ ደም ስርየት የለም ስለሚል የእግዚአብሔር ቃል። ስለዚህ ደሙን ይዞ ነው ሴሪሞኒ የት ነው የሚከናወነው? የመጀመሪያው ክፍል አይደል የሚከናወነው? ወደ ቅድስተ ቅዱሳን የሚገባው ግን በደሙ ነው። ቅድስተ ቅዱሳን ውስጥ ምን አለ ሲባል የሙሴ ሕግጋት፣ የአሮን በትር፣ ኪሩቤል ምናምን የምንለው እዛ አስገብቶ ይረጨዋል። እንደዚህ የሆኑ ካህናቶች ብዙዎች ናቸው፣ ሊቀ ካህናቶች ብዙዎች ናቸው ይለናል። አሁን ቅድም ያልከኝ ዕብራውያን 7 ላይ ስንመጣ ምን ስለሆነ ሞት ስለከለከላቸው ይላል። ስለዚህ አሁን ደግሞ ልክ እዚህ ጋር እንደቆምን ወደ ጌታ ኢየሱስ ክርስቶስ እንሂድ። ጌታ ኢየሱስ ክርስቶስ አንደኛ በጣም የድሃ ቤተሰብ ነው። የተወለደው በግርግም ነው።
አስተዳደጉም እንደ ሰው ነው። ራሱም የሰው ልጅ ብሎ ጠርቷል። ምክንያቱም ከሰው መካከል ስለሚል ማለት ነው። ከእንደገና ደግሞ መልከ ጸዲቅ የሚለውንም ራሱ በደንብ አድርገን ማየት እንችላለን። ችግር የለውም። ስለዚህ ጌታ ኢየሱስ ክርስቶስ አጠር ላደርገውና እዛ ጋር እንከን የሌለበት እንስሳ እንደሚመጣ ሁሉ ጌታ ኢየሱስ ያለ እንከን ነው። ምን ማለት ነው? ፍጹም ሰው ነው ስንል ኃጢአት በውስጡ የለም። እሱ በመስቀል ላይ ሞተልን። ልክ ካህኑ እዛ ጋር እንደሚገለው ማለት ነው። ያን ሞተልንና እግዚአብሔር በዚህ በሰራው ስራ ምን አለ? ረካ። በዚህ ደም ሊቀ ካህኑ የሚገባው ወደ ቅድስተ ቅዱሳን ታስሮ ነው። ለምን? ድክመት ስለነበረበት። የእነሱ ቅድስና በምንድን ነው? በውጭ ነው፣ በመልበስ ነው። ውስጣቸው የሚከሰሱበት ኃጢአት አለ። ስለ ራሳቸውም ኃጢአት አድርገው ነው የሚገቡት። እውነት አይደል እንዴ? ለምን? እዛ ቅድስተ ቅዱሳኖች ሲገቡ ማንም ስለማይገባ ወደዛ ተጎትቶ እንዲወጡ ማለት ነው። ጌታ ኢየሱስ ክርስቶስ ደግሞ ፍጹም አምላክ ፍጹም ሰው የሆነው ስለኛ ሞቶ በገዛ ደሙ ወደ አብ ገባልን። አሁን የሚቀመጥበትም የሚነሳበትም ነገር የለም። ስለዚህ እውነት ነው። በጣም ክብር ስላላችሁ ነው። በቃ እሱ አሁን ከብሯል፣ አሁን ፈራጅ ነው እንደዚህ የምንለው ከክብር የተነሳ ነው። አሁን ኦርቶዶክሳውያን እንረዳችኋለን። ከክብር የተነሳ ነው። ጌታ ኢየሱስ ክርስቶስ ግን ይሄ ሊቀ ካህናችን የሆነው ጌታ ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ በምን በራሱ በደም ገባ። ይሄ 613 የምንለው ህግጋት ኃጢአቶች ሁሉም ከትንሾቹ በስተቀር በደም ነው ስርየት የሚደረግላቸው። በቃ ደም ሳይፈስ ስርየት የለም ስለሚል ጥቂቶቹ ካልሆኑ በስተቀር ሁሉንም በዚህ ደም ነው ስርየት የሚያገኘው። ስለዚህ እሱ ደሙን ራሱ ይዞ ገብቶ በአብ ቀኝ ተቀምጧል። ቀኝ የሚለው ክብርን ይገልጣል፣ መቤዠትንም ይገልጣል። ይሰረይልሃል በቀኝ እጄ ያስኩት ማለት ይላል የእግዚአብሔር ቃል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በአብ ቀኝ ተቀምጦ እኛ እሱ ፊት ለፊት አንዴ ብቻ የምንድደምበት ሳይሆን ዕለት ዕለት የምንቀርበው በዚህ ደም ነው። በዚህ ደም እንገባለን። ስለዚህ ጌታ ኢየሱስ ክርስቶስ አማላጃችን ነው ስንል አሁን እኛ ወንጌላውያኖች ይሄን ነገር እዚህ ታች ያሉትን ትናንሽ ነገሮች ስለምንረዳው እዛ ጋር ሄደን ሮሜ 8:34 ላይ ፕሬዘንቴንስ ስለኛ የሚማልድ የማለደ ሳይሆን የሚማልድ እያለ ይናገራል። ሮሜ 8:34 ዕብራውያን 7:25 ከእንደገና ደግሞ በሕይወት ዘመኑ ያለ ጌታ ኢየሱስ ክርስቶስ በስጋ ወራቱ ያለ የዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ እኛ አንድ እንደሆኑ እያለ ከላይ ይመጣና እነሱም አንድ እንዲሆኑ ይልና ስለ እነዚህ ብቻ ልልህም ስለ ወደፊት ከኛ ጋር በእኔም ውስጥ ስለሚያምኑት ነው ብሎ የእግዚአብሔር ቃል ይናገራል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለኛ የሚማልድ ነው ብለን እንረዳለን እልሃለሁ። አመሰግናለሁ። እህቴ አንዴ ይቅርታ፣ ትንሽ ቅዳሴ ስላለችብኝ ልሄድ ነውና ወንድሜ የተናገረው እኮ አማልዶናል፣ ግን ዘወትር ሊያማልድ አይኖርም። አንዴ አማልዶን አንድ ጊዜ ወንድማችን አንድ ጊዜ እሺ፣ ማስታወቂያ ልንገራችሁ። እዚህ ቤት እኔ ቤት መታችሁ አንድ ኮሜንት አላየውም ነበረ። ኢየሱስ አማላጄ ለማለት አማላጴ ብለህ ያልክ እዚህ ቤት መታችሁ የመሲህ እንትን ስም ሜንሽን አድርጋችሁ መርዝነች በዚህ ወጣች ብላችሁ ብትሉ እነ ኦርቶዶክሳውያን ሀቅ እኮ ነው የማወራው።